ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በአዲስ ቪዲዮ ተመልሻለሁ። እንደምታውቁት እንግዲህ ዛሬ የሀይሚ ልደት ነው። ሰኔ 16 የኪዳነ ምሕረት ቀን ነው። እንግዲህ ወደዚች ምድር የመጣችን ልዕልቷ ዛሬ እንግዲህ ደስተኛ ሆና ማሳለፍ የነበረባት ቀን ነው። እንደ እውነቱ በጣም ከፍቶኛል፣ በጣም ደብሮኛል የምር ማለት ነው። ምክንያቱም የልደቷ ቀን ነው ሲሆን ደግሞ በስጦታ የሆነ ነገር አክብሮ መጥራት የሆነ ፕሮግራም ማዘጋጀት እንደዛ ነበር ዛሬ የሚገባትና ነገር ግን እኛ የጠበቅነውና የሆነው በጭራሽ አይገናኝም ማለት ነው። እና በጣም ነው የከፋኝ፣ በጣም ነው ማለት እኔ እንጃ። እኔ እነዚህ ልጆች በጣም ግራ እያጋቡኝ ነው። አሁንስ የምሬን ስነግራችሁ አሁን ዛሬ በጭራሽ ያልጠበቅነው ነገር ነው የሆነው። የሆነ ያልጠበቅነው ማለት ነው። የምር ይከፋል በጣም ማለት ነው። ምክንያቱም እች ልጅ ደስተኛ ሆና ፕሮግራም አዘጋጅቶ ሰፕራይዝ የሚያረጋት ይቅርታ የሚጠይቃት የሚጠያየቁ ነበር የመሰለን እና እንደዚህ ጭራሽ በኖርማል ቪዲዮ ይመጣሉ ብለን ጭራሽም አልጠበቅነውም። ለዛውም ደግሞ ሊዳን ይዞ ምናምን ነገር በጣም ከባድ ነው የምር። ብሩኬ ዛሬ ያደረግከው ነገር አንተን የሚመጥንህ አይደለም። በእርግጥ አትሳደቡ፣ አትናደዱ በቃ ምናምን ብዙ ነገር ብሏል። ያው ስራ እንደሆነ የሚያሳብቅ ብዙ ነገሮችን አውርቷል ማለት ነው። ስሩ ስሩ፣ የምር ስሩ። ስትሰሩ እኛ ደስ ይለናል። ግን ዛሬ ያደረግከው ግን ልክ አይደለም። እሷን ሰፕራይዝ ማድረግ፣ የሆነ ስጦታ መስጠት፣ የሆነ ቦታ ወስዶ ማዝናናት ላለፉት በቃ ስራም ቢሆን ብዙ ድብርት የነበራቸው ነገሮች ነበሩ። እርስ በርሳችሁ ስትነጋገሩ ነበረ። የፈለገ ነገር ቢሆን እኔ እንጃ ዛሬ እረፍት ማድረግ ነበረባት። ደስተኛ ሆና መዋል ነበረባት። አሪፍ ቦታ ወስደህ መጋበዝ፣ ማዝናናት እንደው ሌላው ፕሮግራሙ ይሄ ከባድ ዝግጅት አዘጋጅቶ ማክበሩ እንኳን ቢቀር ቢያንስ አሪፍ ቦታ ወስደህ ቆንጆ ምሳ ብትጋብዛት ምናምን እንደዛ ነበረ ደስ የሚለውና ማለት አንዳንዴ ብዙ ሰው እያየው ነበረ፣ ቪዲዮን እያየው ኮሜንት ላይ ለተመልካች ክብር የላችሁ ምናምን እያሏችሁ ነበርና ምክንያቱም ተመልካች የጠበቀው ዛሬ እንደዚህ አልነበረም። እዛ ላይ ደግሞ መሳሳም ምናምን እንዴ የፈለገ ለማናደድ ብትሞክር እንኳን እንደዛ ማድረግ አልነበረብህም። ማለት ዝም ብሎ የሰው መሳም አለ እንዴ? ትንሽ አይከብድም? እሷን ለማናደድ ብለህ እንዴ እች ልጅ ቆይ ነገ ካንተ ፍቅር ይዞኛል ብትልህስ? የምር ማለት ነው እንዴ ሰው እኮ ከመቀራረብ ምናምን ነው አይደለ እንዴ ፍቅር የሚይዘው? ጭራሽ አንተ ከመቀራረብም እጇን ከመያዝህም አልፈህ እስከ ጉንጯን እስከ መሳም ደረስክና ይሄ ነገር የሆነ ሀይሚን ለማናደድ ብለህ ብታረገውም ግን ትልቅ ስህተት ነው ብሩኬ። ስህተት ነው ስትባል ደግሞ መቀበል መቻል አለብህ። እኔ የሁለታችሁም ደጋፊ ነኝ፣ የሁለታችሁም ወዳጅ ነኝ። ግን ደግሞ አንተም ስትሳሳት ስህተት ነው ማለት ትፈልጋለሁ፣ ሀይሚዬም ስትሳሳት ስህተት ነው ማለት ትፈልጋለሁ። ስህተትን እየደገፍኩ አልሄድም። ዛሬ ያደረግከው ነገር ልክ አይደለም በጭራሽ ማለት ነው። ሀይሚ አጠገብህ አቁመህ አንተ ሌላ ሴት ትስማለህ እንዴ? እሺ አብረህ መቀመጡ እጇን መያዙ ምናምን እሺ ኖርማል ነው እንበለው። መሳሳም ኖርማል ነው። እኔ ይህን አልቀበልም በጭራሽ ማለት ነው። እንዴ ዝም ብሎ መሳሳም ኖርማል አይደለም፣ ይከብዳል እንዴ። እና ልክ አላደረግክም አንተ። በልደቷ ቀን ስጦታ የሰጣሃት መሰለህ እንዴ ሴት ይዘህ መተህ ሌላ ሰው የምስመው? የምር ልክ አይደለህም ብሩኬ። እንዴ አንዳንዴ የምናስታውል እንጂ ማለት እኛ የጠበቅነው ሌላ ትልቅ ነገር እየተካሄደ ያለው ነገር የምር ደብሮኛል። ውድ ቤተሰቦች ይቅርታ አድርጉልኝ፣ የምር ደብሮኛል። የምር እኔም ዛሬ ስቃ ደስተኛ ሆና ዘንጣ ፏፈሽ ብላ ምናምን ነገር በቃ ይከበርላታል። ጓደኞቻቸውም ሰብሰብ ብለው በዛ መካከል አንድ እንኳን ደስ የሚል ነገር ጠብቀን ነበረ። ግን ደግሞ በዚህ ልክ ኦኬ ስራ ነው እየሰራችሁ ነው፣ ስራ አይቋረጥም ይቀጥላል እንበል። ግን ደግሞ በዚህ ልክ ክብሯን የሚነካ ነገር ማለት የሆነ አጠገቧ ሆነህ ስትሳሳም ይደብራል እንዴ። በጣም ነው የከፋት አይታችኋት ከሆነ ማለት ነው። እንኳን አይደለም መማታት መሞከር ሌላም ነገር እንደውም ጎበዝ ናት። የምር በጣም አስተዋይ ልጅ ናት ሀይሚ። እኔ ብሆን የሆነ እኔ እንጃ አላቅም ምን ወርውሬባችሁ እንደሚሄድ ራሱ የምር በድንጋይ አለመማታቷ ራሱ እሷ ሆና ነው። የኔ ትዕግስተኛ የኔ ቅመም የምር የዛሬውን ትዕግስትሽን ሳላደንቅልሽ አላልፍም። ከባድ ብጥብጥ አለማንሳቷ ራሱ ሀይሚ ሆና ነው። ይደብራል። ምንም ቢሆን አመት ብዙ ነገር አሳልፋችኋል። ምንም ስራም ቢሆን በዚህ ልክ ደግሞ እስከ መሳሳም ድረስ በጣም ነው የሚደብረው እንዴ። እሺ አሁን ሀይሚ ምን ትበል? እሺ ያንተ ድርጊት አሁን ምንድን ነው የሚባለው?
እንዴ እኛ ሀይሚ ዳኒ ጋር ስትሄድ ለምን ሄድሽ? ብሩኬ ይከፋዋል፣ ብሩኬ ይበሳጫል፣ እንዴት እዛ ቦታ ላይ ተገኘሽ እያለን ብዙዎቻችን እየተቆጣን፣ እሺ አሁን ያንተን ምን እንበለው? ጭራሽ አንተ እሷስ አልተሳሳመችም። ጭራሽ አንተ እስከ መሳሳም ትገባለህ። የፈለገ ነገር ለማናደድር እየሰራህ ቢሆንም በቃ አለ አይደል እሷ ከሴት ጋር ትሽለጠለጣለህ ስላለችህ ያንን ነገር ለማሳየትም ለማስተማርም ቢሆን ግን እስከ መሳሳም መድረስ አልነበረብህም በጭራሽ ማለት ነው። ነውር ነው። የምር ይደብራል። አንዳንዴ ወይ ቆርጣችሁ ብታወጡት ኑሮ እዛው ቢያንስ እንኳን ተመልካች ጋር ባታደርሱት። የምር ይደብራል። በጣም ነው የደበረን እና ካንተ ይሄንን አንጠብቅም ብሩኬ። የምር እስካሁን በጣም ብዙ ሰው አክብሮህ በጣም ብዙ ሰው ብሩኬ እንደዚህ አይነት ሰው አይደለም እንደዚህ አያደርግም ብሎ ወገቡን ታጥቆ የሚከራከርልህ አብዛኛው ወዴንስ አንተ ጨዋ ስለሆንክ ነው። እስከዛሬ ካንተ ምንም ነገር አላየንብህም። ጨዋ ነው ብሩኬ እንደዚህ አያደርግም እያለን ስንከራከር የነበረውን ከዚህ በኋላ ለአንተም ለመከራከር አንችልም። ይኸው በአይናችን አየን እኮ። ነገ ጧት ሌላኛዋን ደግሞ ሄደህ እንደማስም በምን እርግጠኛ ነህ እንዴ? የፈለገ ስራ ቢሆን የምር በዚህ ልክ ግን መውረድ ጥሩ አይደለም። የምሬን ነው የምላችሁ። ነገ የሆነ ክብራችሁን የሚነካ ነገር፣ ነገ የምትጸጸቱበት ነገር ባትሰሩ አሪፍ ነው ብዬ ነው የማስበው። ነገህን አስብ። ዛሬ ምናልባት እናንተ ያሰባችሁት መስራታችሁን፣ ገንዘብ ማግኘታችሁን ሊሆን ይችላል። ገብቷል። ነገ ሀይምዬ የትዳር አጋር ብትሆን ይህን ነገር ልትረሳው አትችልም። ይደብራታል። ከሌላም ሴት ጋር እንደዚህ ይሳሳማል ማለት ነው፣ ሌላም ሰው ጋር እንደዚህ ይሆናል ማለት ነው የሚለው ነገር ሀይምሮዋ ላይ ይመላለሳል። እና እባክህ ብሩኬ በዚህ ልክ አትውረድ። ምክንያቱም ተመልካች ለአንተ በጣም ትልቅ ክብር አለው። እስከ ዛሬ ባየንህ ጨዋ ነህ፣ ጥሩ ልጅ ነህ፣ ስነ ስርዓት ያለህ ልጅ ነህ። ዛሬ ያሳየው ነገር ግን በጭራሽ አንተን አይመጥንም። በጭራሽ እኛ የምናውቀው ብሩኬ እንደዚህ አይነት ልጅ አይደለም። ለዚያውም ካጠገቧ ቆመህ ከሌላ ሴት ትሰማለህ። አረ ነውር ነው፣ የምር ሼም ነው። አትናደዱ። ይሄን አይታችሁ የምትናደዱ ልትኖሩ ትችላላችሁ ምናምን ብለሃል እንዴ? እና ይሄ ተግባር ነው? እልል ብለን ስቀን እንለፍህ እንዴ? ፈለገ ነገር ቢሆን መቼም ይሄ ጥሩ ስራ ነው ብለን እንደማንልህ አንተም ታውቀዋለህ። እና ልክ አይደለም። እሺ ስራ እየሰራችሁ ነው እንረዳችሁ፣ ግን በዚህ ልክ ሀይሚዬ ራሱ እንጃ ይሄንን ነገር እንዴ የፈለገ እንደው ቢቀርስ ስራው የምር እንደዚህ ከሚሰራ ሌላ ሰው እየተሳሳሙ ምናምን ይደብራል የምር እንዴ። እሷን ዳኒ ጋር እንዴት ሄድሽ ብሎ ያ ሁሉ ህዝብ እንደዛ ሲቆጣት፣ እንደዛ ሲሰድባት፣ እንደዛ ሲያበሸቃቅጣት አንተ ጭራሽ ሌላ ሴት ትስማለህ? ቆይ እንዲህ እስማም በጣም ነው የሚደብረው የምር። አለመናደድ አይቻልም። እንግዲህ አትናደዱ ብልሃል፣ እኛ ግን ደብሮናል። ምክንያቱም እኛ የምናውቀው ብሩኬ በዚህ ልክ ዝቅ ብሎ አይደለም። እኛ የምናውቀው ስነስርዓት ያለው በጣም የተከበረ ያንን ብሩክን ነው የምናውቀው። የዛሬውን ብሩክን አናውቀውም። የምር በጣም ነው የሚደብረው። በደስታዋ ቀን ይሄንን ማድረግ